በማዕከላዊ ኢትዮጵያ ክልል ይገኛል። በባህላዊ ታሪካዊና ተፈጥሯዊ መስህቦች የበለጸገ ስፍራ ነው። ይህም በአንድም ይሁን በሌላ መልኩ ወደ ስፍራው ብቅ ያለ ጎብኝን በአካባቢው ውበት በቀላሉ እንዲሳብ ያደርገዋል። ይህም የየም ማህበረሰብ በባህላዊ ሕክምናና የባህል መድኃኒት እውቀት የተቸረ ሲሆን በዞኑ የሚገኘው የቦር ተራራ ለዚሁ ዓላማ የሚውል ታላቅ ስፍራ ነው። ተራራው ከጥንት ጀምሮ ለባህል መድኃኒት የሚውሉ እጽዋቶች የሚለቀምበትና የፈውስ ተራራ የሚል ስያሜም ተሰጥቶታል። የቦር ተራራ ከ200 በላይ እጽዋት ያቀፈ መሆኑ የሚገለጽ ሲሆን ከ106 በላይ የሚሆኑት ለሰው ልጅና ለእንስሳት መድኃኒት ለማዘጋጀት የሚሆኑ እጽዋቶች የሚገኙበት ነው። በየዓመቱ ጥቅምት 17 በየም ማህበረሰብ ዘንድ ልዩ ትኩረት የሚሰጥበት ቀን ሲሆን በተራራው ከዞኑና አጎራባይ ዞኖች ህብረተሰቡ በመሰባሰብ ለአንድ ዓመት የሚሆን የባህል መድኃኒት የሚዘጋጅባቸው እጽዋትን ስራስሮችና ቅርፊቶችን ይሰበስባሉ። ተራራው በጣም በርካታ የሆኑ ከ200 በላይ የሆኑ እጽዋቶችን የሚያበቅል ከነዚህ እጽዋቶች መካከል ደግሞ ከ106 በላዩ ቀጥታ ለእንስሳና ለሰው ልጆች መድኃኒትነት አገልግሎት የሚውሉ ከመሆናቸው ጋር ተያይዞ ተራራው በብሔረሰቡ ዘንድ ልዩ ቦታ ያለው ተራራ ማለት ነው። በዚህ ተራራ ላይ በዓመት አንድ ትልቅ ፕሮግራም ይካሄዳል። በየዓመቱ ጥቅምት 17 ከህፃን እስከ አዋቂ ከጠዋቱ 12 ሰዓት ጀምሮ እስከ ማምሻ ድረስ ሰው ተራራውን ወጥቶ ለብሶ ከተለያዩ እጽዋቶች ቅርፊቶች፣ ስራስር፣ ቅጠላቅጠል መድኃኒት የሚለቅምበት ልዩ የሆነ ፌስቲቫል የሚካሄድበት ተራራ ነው ማለት ነው። ስለዚህ ከዚህ ተራራ ጥቅምት 17 የሚለቀመው ባህላዊ መድኃኒት ወደ ቤት ይሄድና አይነት በአይነት ተደራጅቶ ተቀምሞ ለእንስሳት የሚሆነው ተለይቶ ለሰው ልጅ የሚሆነው ተለይቶ ለአንድ ዓመት እንዲያገለግል ተደርጎ የሚቀመምበት ሂደት ነው ያለው። ይሄ ስርዓቱ አጠቃላይ ሳሞኤታ ተብሎ ነው የሚጠራው። 288 አይነት በሽታ መድኃኒት ያክማል እና ስለዚህ ምንድነው ካንሰር፣ ፌት፣ ሰውነት እግር የሚያብጥ መድኃኒት ብዙ አይነት መድኃኒቶች ናቸው። እንደገና ደግሞ የማይግሪን፣ የጋንግሪን የተለያየ አይነት መድኃኒቶች አሉ። ቀደም ሲል አባቶች ይህንን ወስዶ ቀጥፎ ወህኒ ወስዶ ጨቅጭቆ በቃንጫ አስሮ ነበር የሚሰጡት። እኛውን ደግሞ በማንኪያ ዱቄቱን ሰፍረ ነው በማንኪያ ነው የምንሰጠው እና ስለዚህ ለህፃን እንደ ህፃንነቱ ለአዋቂ እንደ አዋቂነቱ ነው የሚሰጠው እንጂ እኛ የጎንዮሽ ጉዳትም የለውም። በአካባቢው በመድኃኒት ቅመማ ላይ ጥልቅ እውቀት ያላቸው አባቶች የሚገኙበት ሲሆን እውቀቱን ለትውልድ ለማስተላለፍ የተሰራ መሆኑም ይገለጻል። ስፍራው ሀገር በቀል እውቀት የሚንጸባረቅበት መሆኑ የተገለጸ ሲሆን የባህል መድኃኒት ሕክምናውን በጥናትና ምርምር ለመደገፍ እየተሰራ መሆኑን የየም ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ መስፍን ሞጋ ተናግረዋል። ሀገር በቀል እውቀት ነው። ይሄን ሀገር በቀል እውቀት እያዘመንን ያለንበት ሁኔታ አለ። አባቶች መድኃኒቱን ከዚህ ለቅሞ በቤተሰብ ደረጃ አገልግሎት ይሰጣሉ። በትውልዱ ቅብብሎሽ ይሄ በደንብ ያለ ነው። ባህል ተደርጓል ማለት ነው። በክልልና በዞኑ መንግስት ድጋፍ 7 ያለው ትልቅ ማዕከል ገንብተን እውቅ አባቶችን አደራጅተን እዛ ውስጥ አስገብተን መድኃኒት ለቅሞ እየቀመሙ ለበርካታ ህሙማን አገልግሎት እየሰጡ ያሉበት ሁኔታ ነው ያለው። ይሄ እውቀት ሀገር በቀል እውቀት እንዲሆን፣ ዓለም አቀፋዊ እውቀት እንዲሆን እየሰራን ነው የምንገኘው። አንዱ እሱ ነው። ሁለተኛው ደግሞ ይሄ ሀገር በቀል እውቀት በተለይ መድኃኒት ቀምሞ ሰውንም እንስሳትንም የመፈወስ ጉዳይ ትኩረት የተሰጠው ነው። ጤናማ ህብረተሰብ ካለ ልማት ያለማል። ጤናማ ህብረተሰብ ካለ በተለያዩ ጉዳዮች ላይ በንቃት ይሳተፋልና የህዝብን ጤንነት ከመጠበቅ አንጻር ይሄ ባህላዊ መድኃኒትን ለቅሞ ቀምሞ አገልግሎት የመስጠቱ ሁኔታ ማደግ አለበት፣ ሊጠበቅ ይገባል ብለን በዩኒስኮ መመዝገብ አለበት ብለን ለሚመለከታቸው ተቋማት እስከ ፌደራል ድረስ ጥያቄ አቅርበን ጥያቄያችንም ይሉንታ አግኝቶ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ሌላኛው በየም ዞን ለጉብኝት የሚመረጠው ስፍራ ጥንታዊው የአንገሪ ቤተ መንግስት ነው። የየም ብሔረሰብ የአስተዳደርና የፖለቲካ ማዕከል የሆነው አንገሪ ጥንታዊ ቤተ መንግስት በማህበረሰቡ ዘንድ ትልቅ ቦታ ይሰጠዋል። የየም ህዝብ በ19ኛው መቶ ክፍለ ዘመን መገባደጃ አካባቢ ላይ ወደ ማዕከላዊ መንግስት ከመጠቃለሉ በፊት በርካታ ዘመናት በራሳቸው ህግና ስርዓት የሚተዳደሩ 3 ዋና ዋና ስርወ መንግስታት እንደነበሩት መረጃዎች ይጠቁማሉ። ጥንታዊ የአስተዳደር ስርዓቶቹ የገማ የገሜሎና የመዋ ስርወ መንግስታት ይሰኛሉ። ሶስተኛውና የመጨረሻው የመዋ ስርወ መንግስት መቀመጫው የነበረው ጥንታዊ የአንገሪ ቤተ መንግስት የቀድሞውን ታሪክ ዛሬም ድረስ ቁልጭ አድርጎ ያሳያል። ይሄ ቤተ መንግስት የየም ማህበረሰብ 3 ስርወ መንግስታት ተፈራርቆ የየም ማህበረሰብ በባህላዊ ስርዓት ወይም ታቶ በሚባለው ስርዓት አስተዳድረዋሉ ማለት ነው።
የመጀመሪያው የገማ ስርወ መንግስት ነው። መቀመጫውን ዚመራማ በሚባል ቦታ ላይ። የሁለተኛው ስርወ መንግስት ጌመሎ ስርወ መንግስት ነው። መቀመጫውን ካንፎቻ በሚባል ቦታ ላይ ነው። የሶስተኛውና የመጨረሻው ስርወ መንግስት የመዋ ስርወ መንግስት መቀመጫና መቀመጫ ቦታ ነው። ገናናው የአንገሪ ቤተ መንግስት ነው የሚባለው ማለት ነው። እዚህ ቦታ ላይ 12 ነገስታት ተፈራርቀው ማህበረሰቡን ከ13ኛው ክፍለ ዘመን አጋማሽ አንስተው የየም ማህበረሰብ ወደ ማዕከላዊ ግዛት እስኪገባ ድረስ 12 ነገስታት በዚህ ቦታ ላይ ተፈራርቆ ህዝቡን በባህላዊ ስርዓት አስተዳድረዋሉ ማለት ነው። ይሄ ቦታ በርካታ ታሪክ የተፈጸመባቸው ቦታዎች አሉ። የአንገሪ ቤተ መንግስት ታሪካዊ ስያሜ ያላቸው የራሱ ቦታዎችን አካቶ የያዘ ሲሆን ላብነትም ቱምቱም የስርዓት ወይም የደንብ መወሰኛና መቋጫ ቦታ ነው። የትኛውም ባለ ጉዳይ ወዴት መሄድ እንደሚፈልግ በቦታው ላሉ ጠባቂዎች ከተናገረ በኋላ ፈቃድ ሲያገኝ ብቻ እንዲገባ የሚፈቀድበት ደግሞ ቦቾ ይሰኛል። የቤተ መንግስቱ ሰዎች ጸጉራቸውን ያስተካከሉበት የነበረው ስፍራ ቾክ ቾከር ነበር። ፌታርኒክ፣ አላማ ካሻ፣ አንገሪ አፋአ፣ ጋርባሱኒስ፣ ወጀላ፣ ጋማልስ የተሰኙ የተለያዩ ሁነቶች የሚስተናገዱበት ስፍራን ቤተ መንግስቱ አቅፎ ይዟል። ያኔ የንጉሱ አገልጋዮች ጸጉራቸውን የሚላጩበት ዛሬ ላይ የውበት ሳሎን ብለን የምንጠራው ቦታ ነው ማለት ነው። ቾክ ቾከር የተባለበት ምክንያት የሚላጩት እንደ ዛሬ በማሽን በጠንዶስ በምናምን አይደለም፣ በምላጭም አይደለም፣ በባልጩት ነው። በባልጩት ስለሆነ ከሚያሰማው ድምጽ ተነስቶ ነው ቾክ ቾከር ተብሎ የተሰየመው ማለት ነው። ሌላኛው ደግሞ አንገራፋ ነው። አንገራፋ ማለት ሰፊ የእንሰት ማሳ ማለት ነው። ንጉሱ በነበሩበት ወቅት ከ270 በላይ የእንሰት ዝርያዎች የነበሩበት ቦታ ነው። አሁን ላይ ወደ 106 በጥናት የተለዩ ዝርያዎች አሉ ማለት ነው። የእንሰቱ ዝርያ የተለያዩ ናቸው ማለት ነው። ለምግብነት የሚውል፣ ለገመድ መስሪያ የሚውል፣ ለቤት ማሰሪያ የሚውል፣ ለስብራት የሚውል፣ የልጅነት ልምሻ ያኔ በጣም የአየር ንብረቱም ቀዝቃዛ ስለሆነ ለእንስሳ ሆርሞን ዛሬ ላይ የምንጠቀመውን ሆርሞን ጭምር የዛን ዝርያ ያለው እንሰቶች ወደ 270 የሚደርሱ ዝርያዎች ያሉበት ሰፊ ቦታ ነው። አንገራፋ ይባላል ማለት ነው። ሌላው እዚህ ጋር የምንመለከተው እንግዲህ አላማ ካሻ ነው። አላማ ካሻ ማለት ሁለተኛው ኬላ ነው። ቅድም የመጀመሪያው ኬላ ላይ አንዱ ባለ ጉዳይ አልፎ ከመጣ እዚህ ሁለተኛው ኬላ ላይ ደግሞ ያሉ ጥበቃ ጓዶች ያስቆሙታል ማለት ነው። ከዛ ንጉሱ ወደ ውስጥ ሶስተኛው ኬላ ላይ ስንገባ በሩ ላይ ያለች ቀዳዳ አለች። በዛች ቀዳዳ ያዩትና ይሄ ባለ ጉዳይ እውነትም እኔም ፈልጎ የመጣ ነው፣ ትክክለኛ ነው፣ ይግባ ወይ ይመለስ ብለው ሊያስመልሱ እንዲገባ የሚያደርጉበት ሁለተኛ ኬላ አላማ ካሻ ይባላል ማለት ነው። እዚህ አሁን የምንገኘው ደግሞ ፌታርኒኪ ነው። ፌታርኒኪ ማለት ፍርድ መወሰኛ ቦታ ነው። እሳቸው ሲጠቀሙበት የነበሩ በርካታ ከጋሻ ጦር፣ ጎራዴ፣ የአዋጅ መንገሪያ፣ ቃጭል፣ ብርሌዎች፣ ሲኒ ከእንትን ከቀንድ የተሰሩ የቡና መጠጫ ሲኒዎች፣ የሲኒ ማስቀመጫዎች፣ አምቻ የሚባል የንጉሱ አልባሳት፣ ሳጥኖች፣ ያኔ ልብስ ባልነበረበት ወቅት የሚለበሱ ለበስ የሚባል ከእንሰት እንትን የተሰራው ቁሳቁሶች እና በርካቶች ያኔ ነገስታቱ ሲጠቀሙበት የነበረው መቀመጫዎች ሳጥናቸውን ጭምር እዚሁ እናገኛለን ማለት ነው። ጥንታዊ ቤተ መንግስቱ ከታሪካዊነቱና ጥንታዊነቱ ባሻገር በአማረ የተፈጥሮ አካባቢና የአየር ሁኔታ እንዲሁም በእድሜ ጠገብ ሀገር በቀል የዛፍ ዝርያዎች የተዋበ ነው። ወደ ቤተ መንግስቱ ያቀኑ ጎብኚዎችም ማህበረሰቡ ከተፈጥሮ ጋር የተቆራኘና የአካባቢ ጥበቃ ላይ አሻራ እንዳለው ይመለከቱበታል። እዚህ አካባቢ ላይ የወደቁ ዛፎች እንኳን አይነኩም። ሂደን እያንዳንዱ ባለበት ማየት እንችላለን። ያን ህግ የንጉሱ የዛኔ ነገስታቱ ማህበረሰቡን ሲያስተዳድሩ የነበረው ህግ ዛሬም አለ ማለት ነው። በዛ ህግ ተጠብቆ ነው እነዚህ ዛፎች እንደምታያቸው በጣም ብዙ አመታትን አስቆጥሮ እዚህ ጋር ያሉ ናቸው ማለት ነው። ዛፍ በአባቶቻችን ጊዜ መቁረጥ ነውር ነው። ያ ነው ተያይዞ አሁን የደረሰው። ድሮ ደን ጫካ የተፈጥሮ ደንም አለ አይነካም። እንኳን የተተከለ ቀርቶ በየቦታው የተተከለ ደን ተጠብቆ ነው የሚኖረው ተፈጥሮ ደን። ያ ከተመነጠረ አየር ይዛባል ተብሎ ያ ደን በደንብ ተጠብቆ ነው። ይሄ ቤተ መንግስቱን ክብር ያደረገው ደን ነው።
ከነሱ እንደተረዳው ከሆነ ክብር ያደረገው ከውጭ አዲስ ሰው በማጣበቅ ጊዜ ደንግጦ የሚያየው ምኑን ነው? እንጨቱን ነው። ስንት ዓመት የቆየ እንጨት ነው፣ ስንት ሺህ ዓመት የቆየ እንጨት ነው ብሎ ነው ገምቶ እንትን የሚያደርገው። ለዚህ ትዝ ይለኛል። እና ይሄ እንጨት ፉተራሪ ገብረ መድኅን እውነታቸውን አሁን ስማቸውን ልንጠራና ማንኛውም ቤተሰብ ማንኛውም ህብረተሰብ ሊጠራ የቻለበትና እስከ ውጭ ድረስ ሊያደርስ የቻለው ይሄ ተክሎ ያስቀመጡበት ጉዳይ ስለሆነ እኛም የእሳቸውን ሀሳብ በመከታተልና በእሳቸው ሀሳብ ዓላማን በመከታተልና በመያዝ ብንቆይ ብንሄድ እናድጋለን ብዬ ነው የሚገምተው። ደን ደግሞ በጥላም አገልጋይ ነው ለህብረተሰቡ። ማንኛውም ጊዜ ጥላ ከሌለ በራቆት ይሆናል መሬቱ። ከሱ ምክንያት በድሮም በሾላም የተፈጥሮ ደን ተጠቃሚ ሆኖ ህብረተሰቡ መቁረጥ አይፈልግም። ድሮም አባታቸው ይሄን እንጨት እንዳይቆርጥ እናንተ ወጣችሁ እንዳይመለመል አስቀምጡ ብሎ ይከለክላሉ አዛውንቶች። ከሱ ምክንያት ኋላ ትውልድ ሆኖ የወጣ ሰው ጥላ ሆኖ ችግሩን እንዳይገጠም ከብቶቹ ራቆት እንዳይሆን ውሃ እንዳይጠፋ ይሄን አገልግሎት ይሰጣል ብሎ አሁንም ግንዛቤ የተፈጠረ ነው። የዞፍካር ትክል ድንጋይ ሌላኛው ለጎብኚዎች የሚመረጥ ስፍራ ነው። የትክል ድንጋዩ ቀደም ሲል የአካባቢው ማህበረሰብ ቦታውን የቀብር ስነስርዓት በማድረግ እንደሚጠቀምባቸው ታሪክ ያስረዳል። ስፍራው የመቃብር ቦታ ሲሆን በዚህ መንገድ የቀብር ስነስርዓታቸው የሚከናወነው አዛውንቶችና ታዋቂ ሰዎች እንደነበሩ ነው የሚነገረው። የአካባቢው ታሪክ አዋቂዎች እንደሚገልጹት ከሆነ ከ1888 ዓ.ም በፊት ይህ ስነስርዓት ይፈጸም ነበር። ሟች ይገለገልባቸው የነበሩ እንደ ጎራዴ፣ ጦር፣ ሳንጃና የመሳሰሉ መሳሪያዎችም ከአስክሬኑ ጋር አንድ ላይ ይቀበሩ እንደነበር ይገለጻል። በየም ዞን ከሚገኙ በርካታ ተፈጥሯዊ መስህቦች መካከል ብርብርሳ ፏፏቴ ይጠቀሳል። ፏፏቴው ከዞኑ ዋና ከተማ በ3.5 ኪሎ ሜትር ላይ የሚገኝ ነው። አካባቢው በተለያዩ ዛፎችና የአዕዋፋት ዝማሬ የተከበበ በመሆኑ የተለየ ስሜትንም ያጎናጽፋል። ይህ ብርብርሳ ፏፏቴ ከላይ ትግር ከሚባል ቀበሌ ከዛቤ ወንዝ ተነስቶ ነው ረዥም ርቀት መጥቶ እዚህ እንደምትመለከቱት ከ50 ሜትር በላይ ወደ ታች የተምዘገዘገ እየወረደ ያለውና ይሄ ፏፏቴው ብቻ ሳይሆን አለቱ ራሱ እዚህ ተሰቅሎ የሚታዩት አለት በሰው እጅ ጥበብ የተሰራ ነው የሚመስለው፣ ግን ተፈጥሯዊ ነው። ይሄ ተፈጥሯዊ ቦታ እጅግ ብዙዎች የሚወዱት የሚዝናኑበት፣ የሚቆዩበት ለተለያዩ አገልግሎቶች የዋለ ያለና በተለይ በቱሪስት ውስጥ ልዩ ስፍራ ያለው ፏፏቴ ነው። ፏፏቴው በጣም ለከተማው ቅርብ ነው። ከከተማው አስፋልት ላይ 30-40 ሜትር መተሽ ነው ይህን ፏፏቴ የሚታገኘውና እጅግ በጣም ቅርብ ነው ለከተማው ነዋሪ። ከዛ ባለፈ ደግሞ ከአዲስ አበባ ወደ ጅማ ለሚሄዱ ተጓዦችም 239 ኪሎ ሜትር ላይ እዚሁ ደርሶ ወርዶ አይቶ ተዝናንቶ የሚሄዱበት በጣም ምቹ የሆነ ቦታ ነው። ከጅማም ወደዚህ ስትመጪ 110 ኪሎ ሜትር ላይ የሚገኝ ነው። ከወልቂጤም ከተነሳሽ ደግሞ 84.5 ኪሎ ሜትር ላይ የሚገኝ አስፋልት ዳር የሚገኝ እጅግ በጣም ምቹ የሆነ ተፈጥሯዊ መስህብ ነው። ይህን መስህብ ሁሉም ወዶት የሚጎበኘው ነው። የሀገር ውስጥ ተጓዦች ከውጭ የሚመጡ በጣም በርካቶች በየጊዜው የጎበኙ ያሉበት ሁኔታ ነው ያለው። የየም ዞን ያሉትን ባህላዊና ታሪካዊ እውነቶችን አስጠብቆ ለመቆየት የአካባቢው አዛውንቶች ትልቅ ቦታ ይሰጣቸዋል። በየም አባቶች እድሜያቸው ሲገፋ በተለያዩ ቀለማት አሸብርቆ የሚሰራን ጋቢ መልበሳቸው የግድ ነው። በየም ማህበረሰብ የሚገኙ አንድ አዛውንት በቀለማት ያሸበረቀውንና በጣም ሰፊ የሆነውን ጋቢ እንዲኖራቸው የሚጠበቅ ሲሆን ሕይወታቸው ሲያልፍ እንኳን የማይለያቸው ነው። ይህን ልብስ የሚለበሰው አዛውንት ነው የሚለብሰው። የቤትም የማታም ልብስም ይሆናል። እንግዳ ሲመጣም እንደ ብርድ ልብስ። ድሮ ብርድ ልብስ አልነበረም። ይሄ ልብስ ነው ለእንግዳ የሚሰጠው፣ ማታ አልቢሰን የምናሳድረው። እንደገና ለሞት ጊዜም ቤት ላይ ይሰጣል። እንደገናም ይሄ ነው ተቀዶ እንደገና ሬሳ ታስሮ
ወደ መቃብር የሚሄደው የመጨረሻው እና ይሄ ትልቅ ልብስ ነው። ሰው ሲሞት ባለቤቱ ሲሞት ወጥቶ ቤት ላይ ይሰቀላል፣ ለቅሶ ይደረጋል። መጨረሻ ላይ ወርዶ ይሄ ጥለቱ ተቀዶ ቤት ለሴት ልጆች ወይም ሴት ልጅ ከሌለች ለእህት እንደዚህ ጥለቱን እንዲለብሱ ምልክት እንዲያረጉ እንደ ማስታወሻ ይሰጣቸዋል። ቀሪው ልብስ አስከሬን ታስሮ ወደ መቃብር ይሄዳል። አባቶች ናቸው የሚለብሱት፣ ለልጅ አይፈቀድም። አሁን አባቶቻችን ናቸው ይህንን ይዘው ለኛ ያደረሱት። በአያቶቻችን ጊዜ የተጀመረ ነው። እኛ ግን ከኋላ ነው። አሁን ከኃይለ ሥላሴ ጀምሮ ነው በኩል የሚያውቀው። አሁን እኛም ለልጆቻችን ለማስተላለፍ ነው ይሄንን ገዝተን አስቀምጠን ያለ ነው። ቅሩ ቢጫ፣ አረንጓዴ፣ ቀይ ወይም ቢጫ፣ አረንጓዴ፣ ጥቁር ይሄ ይገባል። ከዛም በኋላ ቡልኮ መጨረሻ ላይ 12 ቀንድ ተሰርቶ 24 አንዱ ለብቻ አንዱ ለብቻ ተሰርቶ 12ቱ አንድ ላይ ተደምሮ አንድ ቡልኮ ይባላል። አዛውንቶች ደግሞ ከልጆቹን ያስተምራሉ። በዛም ወቅት ላይ ይሄን ልብስ ለመስራት ልጆቹን ይህን ቴቱ ፊተሉ አስተካክላችሁ ፊተሉ እኛን ያያችሁ ስሩ። ድሮ ጊዜ ማብራት የለም፣ በእንጨት ነው። እንጨት ተነዶ አስተካክሎ ቤት አስተካክሎ በኋላ ይሄ እንጨቱን በእሳት አስተካክለ እሳቱን ተነዶ ከዛም በኋላ ልጆቹን ያስተምራሉ። ወንዱንም ያስተምራሉ፣ ሴቶችንም ያስተምራሉ አዛውንቶች። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በማዕከላዊ ኢትዮጵያ ክልል ለመስተናገድ ዝግጅቱ አልቆ እንግዶች እየተቀበለ ነው። 7 ዞኖችና 3 ልዩ ወረዳዎች ያሉት ክልሉ በርካታ ብሔረሰቦች የሚገኙበት እንደመሆኑ በርካታ ታሪካዊ ሁነቶች ይገኙበታል። ለዛሬ በጥቂቱ የተመለከትናቸው የየም ጸጋዎች አንዱ የክልሉ መልክ ነው። በአጠቃላይ የም የኢትዮጵያዊነት እሴቶች ከፍ ብሎ የሚታይበት፣ ትናንትን ከዛሬ ጋር የሚያሳስሩ ባህሎች የደመቁበትና በውብ የተፈጥሮ መስህቦች የታደለ ድንቅ ስፍራ ነው።